ሴቶች ወይ ራስ ጀምር ስራ ብራይናት በቂ መናገር ያለብንን ነገር እንናገር። አሳኛለች ሁለቱንም ልጆችን ስወልድ ታዲያኔ ሆነባሽ ደግሞ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ስምራት እኮ ሻትልም እኔ በቃ አለው እናንተ ልጆች አሳደጊ ናችሁ ነው የምትለው። ነው ናቸው አንድ ቀን ነው ጥቅማ የሚያውቁት እነሱ። ሁሌ በቃችሁ ባካችሁ ገማ ስልጠሽም እንዴ ተመስቻለሁ ለወጣ ጎበዝ ናታ። እኔ ማዚ በዚህ ነገር ውስጥ ሁሉ ተይውኛ የጓደኝነት ምናምን ብለሽ ሪም ጎልድ ያደረገችው ነገር ማንም ሊረሳ አይገባም። ማንም ገባሽ? ማንም ሰው በቃ አለቅ። ከሪም በጣም ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቨን ይገባሽ። ሪም በጣም ማርያም ሪም እኔ እንጃ ብቻ አሰድኝም ግን ለዛሬ አንድ ስህተት ሊኖርብሽ እኮ አልኩሽ። እንደዚህ ያከራከር አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው የተፈጠረው ነገር? ምኑን አይወቁት? ምኑን የሚፈልጉትን ነገር ምን አገባኝ? ስለዚህ ያው ዛሬ ተው ብላ ስታስቆማቸው እናንተ ተሳድቤ ሲያው እንዴ ተው እኔ ተሳድቤ ህብሬ ተነርድ ካረጉኝ በኋላ ታይ እዚህ የሚነካውን ነገሮች ስትናገር ሳራ አልነበረችም። ምን ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ነው ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁ ቦንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም። አቡ እኔ የለውም እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ የገባሁት አቡ በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጣ ለምን እናንተ እንደሉ ብትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር? እና እነሱ በቃ ጨርሰናል። እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም ለሚናገሩት ነገር እኔ ኃላፊነት አልወስድም። የለሁበትማ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ንገርሽ እኔ ተሰምቶ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽኛል። ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምል ሴት አይደለሁም። አቡ በጣም ጠንካራ ነኝ፣ ጎበዝ ነኝ፣ ራሴን ዲፌት ማድረግ እችላለሁ። ስለዚህ አያስጨንቅም። ግን ስለዚህ አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ። እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው። ሪከርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪክ? አላስብም ሀቡዬ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋ ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌብንም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርታሪ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖሩሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ ሚሳቡ ስሜ እየተጠራ ይሉኛል እኮ ሳራ አይደለችም አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀር ረግማ ነው ሱመያን ተያታንዳለች። ደግሞ አንድ ብላለች
እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯ እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ኢክሩ። ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ አላውቅም። እና ኢክሩዬ ከቻልሽ አንቺ ነገ ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4,000 ሰው በቂ ነው። ሳራ እኔ ላይ እንዲያንን ነገር አድርጋለች ብዬ አላምንም፣ አላስብም። እኔን ተውኝ። የሚያገናኘን ነገር የለም ከአሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ ኢክራምን፣ አያገባትም፣ አያገባኝም። ገብቶሻል? ሰው የፈለገውን ይበል። ከዚህ እኔ ቪዲዮ ሰራው አልሰራው ምንም የሚቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲያታርጉ የለችበትም ብያለሁ። እሷን ባለችበት ወተሽ አቡ ቪዲዮም አያስፈልገኝም። አቡዬ በጣም ነው የማመሰግነው። እዚህ ይስጥልኝ፣ እግዚአብሔር ያክብርልኝ። ታረቁ፣ ይቅር ተባባሉ፣ ተታርቀናል። እኔ ለተፈጠረው ነገር በጣም ቀላል ነገር ነው። ገብቶሻል? ከዚህ ነገር ለተፈጠረው ነገር ለሆነው ነገር እኔ በራሴ በኢክራም በኩል ኤቭሪዋን የሰሩትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኝን ነገር የለም። ምክንያቱም አቡ ምን ብዬ ንገርሽ፣ አንድ ሰው የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋ ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ሳ ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ፣ አመሰግናለሁ። አቡ ግን አንቺ አሁንም ጓደኝነት መሆን እኮ ግዴታ አይደለም፣ ግን አትሊስትነትማ ጓደኛ ድጋሚ መሆን አያስፈልግም። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም የሚሆን በካሽም ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ ራሷ ኢክራም ተነገረችኝ። የጌሙ 70 ሺህ ጋር 274 ሺህ የጌሙ 2 ጊዜ ጌም 1 ጊዜ 274 ሺህ 1 ጊዜ 70 ሺህ እንደገና 50 ሺህ አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሀይሚ ማዚ ምናምን አዋጣችሁ ደግሞ 50 ሺህ እንደገና ደግሞ 43 ሺህ ደግሞ አንቺ ጌሙ ላይ አንበሳ ከምሰጣት እና ቲክቶክ ከቆርጦ ግማሽ ከሚደርሳት ብለሽ ሙሉ የአንበሳውን ከራስሽ ያስገባሽ 10 ሺህ ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30 ሺህ 50 ሺህ ሶሪ 30 ሺህ እያንዳንዱ እኔ ደረሰኛ አይቼ ደረሰኙን ደብተር ላይ ጽፌ ካልኩሌት ያደረኩት ነው። ሳሪ በ2 ዓመት ውስጥ ኢክሩን ይህን እናግዛለች። እንደ አንድ ግለሰብ ጓደኛ ያቅሟን አድርጋለች። ግን እስቲ የብር ብቻ እኮ ግን አይደለም ሳቡ በሀሳብ ራሱ በምክርም ተጎኗል ነገር አይደለም አቡ ከብር በላይ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም፣ ሌላ ጓደኛ ፈልጉላት ለኢክራም እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ እኔ በኢክራም ጉዳይ ደግሞ ለሰደባችሁን ሁሉ እናንተ ይቅርታ ሳትጠይቁኝ እኔ ይቅር ብያችኋለሁ፣ በፈጣሪ ሰጥችኋለሁ ብላለች። ጓደኛ መሆን ግዴታ አይደለም፣ ግን ይቅር ተባባሉ። አንቺም ቂም እንዳትይዥ በኢክራም፣ ኢክራም በአንቺ ቂም እንዳትይዝ። በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነን ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን። ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራም እና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ የአበባ ለማኝ ይባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት ለመዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25 ሺህ ሰው ስላለ ልናገር አመሰግናለሁ። በድጋሚ አቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ። ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ። ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ።
እባክሽ አቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልን። በጣም ባለሽበት ነው ጓደኞች ለአንቺ ብለው አይደለ የተጣሉት። ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም መለያየት። ሀይሚና ቱቱን ጥሪያቸውና ሀይሚም ትመጣለች፣ ቱቱም ትመጣለች። ጥሪያቸውና ይምጡና ታርቀው ሁሉ አሁን ነው የሚሰማው ማለት ነው። ጠራሽ ሁለቱ እንጂ ያቺ እንዳለችም አላውቅም። ህዝቡን ያለው ሀይሚ ህዝቡን ያለው አቡዬ ነበረች አልሰማሻትም? እንደውም ተይ እንናገር ስትል የነበረው ሀይሚ ናት። ስለዚህ መጣም በሰላም ታርቃችሁ ነገ አንቺም ይመራት ትመጫለሽ፣ እናግዝሻለን፣ መጣሽ ትሰሪያለሽ። እኔ አሁን ለአንዴና ለመጨረሻ ጊዜ ህዝቡን አግዙኝ ብዬ በአደባባይ ወጥቻለሁ። ብር እየተሰበሰበልኝ ነው፣ በሌላ መንገድ ማለት ነው። ግሩፕ ተፈጥሮን በጆከርም በኩል እየተሰበሰበልኝ ፕሮግራም ተይዞልኛል አቡዬ። ሌላው እንደዚህ ሁሉም ተሰብስቦ ሀቁ ይውጣ ስለተባለ ከኔ ጥፋት ስለሌለን የገባሁት አሁንም ቢሆን አትፈልጊም እኛ እንድንረዳሽ በእኛ በኩል እንድናግዝሽ እና እንትን እንድንልሽ አትፈልጊም? መራት መሽ እንድትሰሪ ስፖንሰር እንድናገኝልሽ ናፊ ፋሽንም እኮ አሁን ገብታ ነበር ፍላወር ልካ ኔትወርኳን እቀላት መሰለኝ ተነጋግረናል። ቁጥር ልኬላቸው ያኛው ስልኬ ስለተበላሸ ማለት ነው። እነሱ ሳይኖሩ እኔና ሳሪ ጓደኛ ነበርን። ብዙ አተናል፣ ብዙ አግኝተናል፣ ብዙ ተመካክረናል። ገብቶሻል? ማንም ሳይኖር ማለት ነው። ገብቶሻል? አሁን ማን ቀረ ተብሎ ሌላ አዲስ ገብተው የተናገሩ ሰዎችን ይኸው ማዕዚን በፊት ለፊቷን ያስመሳል። በፊት ለፊቷ ማዕዚያ አጥፍተሻል፣ መሀል ገብተሽ አንቺ ለሳሪ ተደረበሽ መናገር አልነበረብሽም ስላት እኔንም ተናግራኛለች። ቤቷ ገስት ላይ ሰው አስገብታ ከነ ልጆች ሰድባኛለች አለች። ሰድበሻት ከሆነ መብቷ ነው አንቺን መስደብ፣ ሰደባት መስደብ። ግን ማስረጃ እስካላቀረበች ድረስ አንቺ ማዕዚን መስደብሽ ተቀባይነት የለውም ማለት አልተቀበልንም፣ አላመንም ማስረጃ ስላላየ። ገባሽ ግብዬ? እኔ መገረም የሚባል ነገር በጣም ራሱን ችሎ ይቁም። እንትን ቮይስ ልኬልሻለሁ፣ ቮይሱን ስሜው። ሁለት ሰዎች ሲጣሉ መሀል ልጆቼን ያልኩት እሷ ልጆቼን አልተሳደበችም። ኮመንቶች በእኔ ላይቭ ነው ያልኩት። ሀቡዬ አልተሳደብኩት ራስ እኔም ለምንድነው ጥፋተኛ መሆነው? ሳራ እነሱ ባሉበት እኮ እኔ ውጥንቅጤን ሲያወጡ ነበረ። አልቅሼ ከመናገር ውጭ አልተሳደብኩ። ስለ ልጆቿም ትዝ አላለኝም። እኔ እንዲህ አይነት ባህሪ የለኝም። አይኖ ሳርዬ ምንም ምናት ሪያቸው እንትና ከቱቱና ከሀይሚ ጋርም ያለው ነገር ይፈታና ሰላም። ሳርዬ ጥሪያት አፈሪ ብሉ እያለ ስትሳድብ ሳስቼ ነው እናንተ በጣም ነው የጨነቀኝ። ጠዋት ደግሞ ጆከር ቤት እሷ እየተረዳች ነበር እና እኔም ነበርኩ እዛ እርዳታ ላይ። ሌላ ነገር ይመስላል። እኔ ከዚህ ነገር ውስጥ መውጣት አለብኝ ወይንም ደግሞ ይሄ ነገር ወደ ሌላ ነገር እየሄደባችሁ ነው። ይክሮ ሳሪን አውሪያት፣ በውስጥም ቢሆን በምንም ብቻ አውሪያት እና ይህን ነገር ብታስተካክሉ ደስ ይለኛል ምናምን ስላት በጣም ቋረጥክ በቃ እየተባለ እንደሆነ እያየሽ ነው ምናምን ስላት ትንሽ ከፋት። ሲከፋት በቃ ታዩ ብያት ዝም አልኩኝ። አጋጣሚ ሆኖ ቅድም ላይ ላይፍ ስትገቡ አየሁኝ። ግማሹን እያየው ነበር ላይፉን፣ አንዳንዴም እየወጣሁኝ። ደስ ብሎኛል ስለታረቁ። ኖርማሊ ይሄ ትክክለኛ ጓደኝነት እርቅ ብታረቁ ደስ ይለኛል። እኔ ጓደኝነት መሆን ግዴታ አይደለም ምናምን የሚባሉ ነገር ቀርቶ ብዙ ነገር አሳልፈዋል በተቸገሩ ሰዓት። አሁንም ኢክሩ ችግር ላይ ነው ያለችው። በጣም እርዳታ ያስፈልጋታል። ከጎና ሆነን እችን እህታችንን ከፍ ነው ማድረግ ያለብን። ምክንያቱም ይኸውልሽ እክሩን ትላንትና ከዚህ በፊት ማስታወቂያ ትስራ እንርዳት ምናምን ብላ ላይቭ ላይ ሁለቱ ተቀምጦ ሌሎችም ተጨምሮ እኔም ገብቼ ማስታወቂያ ስሪ በቃ በማስታወቂያ በክፍያ እንጂ በነፃ ብር አይሰጣት ትሰደባለች ሚዲያ ላይ ምናምን ብላ ሀሳቡን ያመጣችው ሳሪ ነች። ይህንን የተናገርኩበት ምክንያት ደግሞ እክሩ ያንን ማስታወቂያ ሰርታ ብር ተከፍሎኛል ብላ ቅድም እንደውም ተናግራለች አይደል? ስለዚህ ዛሬም ላይ ለነገም ወደፊትም ሳሪ ታስፈልጋታለች እና እክሩ በዚህ መንገድ ተረድታ ጓደኝነታቸው፣ አንድነታቸው ሰው የሚያወራው ሚዲያ ላይ መጥቶ የሚወራው ነገር ቀርቶ
ሰላማቸው ቢመለስ ጥሩ ነው ብዬ አስባለሁ። እኔ ደግሞ ላይቭ ላይ ገቢ ማሰባሰቢያ ላይ ስለነበርኩት ሌላ ነገር እንዳይመስላት ሳሪን ራሱ በጣም እየጨነቀኝ ነበር። እንደዚህ ነው ያልኳት። ሌላ ነገር ይመስላል። እኔ ለገቢ ማሰባሰቢያ ላይ ራሱ ይጨንቀኛል ነው ያልኳት ማርያምን። እና ስራም ምናምን ወደ ዱባይ የመሄድ ጉዳይም በውስጥ ነግርሽ እና አጋጣሚ ሆኖ እኛ ጋር የምትሰራበትም አጋጣሚ የምንፈጥርላት ሊኖር ይችላል። ከዚህ በፊትም ከሳሪ ጋርም ላይቭ ላይ ያወራ ነው ይሄንን ስለሆነ በውስጥ ባናወራም እዛው እክሩ ቤት ሆነን አውርተን ነበር። ስለታመመች መምጣት ስላልቻለች ነው በሰዓቱ። እኔ እኮ ዱባይ መተሽ እንድትሰሪ እናግዝሽ ስላት ወረዲ ጆከር ቤት እርዳታ እየተሰበሰበልኝ ነው ስትል ጠዋት ነው የተሰበሰበላት። አሁንም እዚህ የሚሰበሰብላት ከሆነ ይሰብሰብላት። እኔ ደስ ይለኛል ቢሰበሰብላት። በቃ አንዴ ታዳምጠኛል። እኔ ሰው የጀመረውን ነገር ሰው ቤት የተጀመረ እርዳታ እኔ ሰው ቤት መጀመሩን አላወቅኩም። ለዛ እዚህ ልጀምርላት ነበር እከሌ ጋር ተጀምሯል አለች። ስለዚህ እኔ ደግሞ ሰው ቤት የተጀመረ ነገር እንደማልጀምር ታውቃለህ። እኔ ቤት የሆነ ነገር እርዳታ ከጀመርኩ ራሴ ነኝ ከጀምሩ እስከ መጨረሻው ምዘጋው። እዛ ቤት ገንዘብ እየተሰበሰበላት ከሆነ አንተ ደግሞ ኢማራት እንዴት መምጣት እንደምትችል በምን መልኩ እንደምታግዘን ደግሞ ንገረን እንጂ እኔ ቤት ህግ አለው። እኔ ቤት የጀመርኩትን እርዳታ እኔ ቤት ነው የምጨርሰው። ሰው ቤት የተጀመረ ነገር ደግሞ እዛው የተጀመረበት ያልቃል። በኋላ ነገር ይመጣል። ከሌ ቤት እንደዚህ ያህል፣ ከሌ ቤት እንደዚህ ያህል፣ ኖ በከሌ ነው እንደዚህ በከሌ ነው መሻክል ይመጣል። ገባ? ስለዚህ እዛው የተጀመረበት ያልቃል ማለት ነው። አሁን አንተ በቂ እንዴት ነው? በአንተ ነው እንዴት ነው ኢማራት እንድትመጣ ልትረዳ ነው የምችለው? እዚህ ጋር ማውራትም አልችለው ነገር ስላለ በቮይስ አረግልሽ እና እነግርሻለሁ። ሀቡ አሁን ለእክሩም ነግራራንም ዳይሬክት ልታወራ ትችላለን። እሺ ሳርዬ ጥሪያቸው ሀይሚና ቱቱ መጥተው ይቅርታ ይገባል አልኩ እኮ ሼር አርጉላ ናት። ገብቶሻል? ነገሩ የመጣው ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት። ወላሂ ለአዚም ሳሪ ድግምታምና ለአንዴ ለሁለቴ ቪዲዮ እየሰራ ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው። ገብቶሻል? የወጣ ስትሳደብ ምድረግ ቀጣጣ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ የማሰራው? እረፉ፣ ጓደኛዬ ናት፣ የስደት እህቴ ናት። ስትሰድቧት አልፈልግም። ለእሷ ለእኔ ጠቃሚም ጓደኛዬም ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን። ገብቶሻል? ምክንያቱም እኛ ለእኛ የሚከፋናል እንደ ጓደኛ ወጥተው ሲሰድቧት። ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይ ልክ ስንገባ እናንተ እድሏን ቀማችኋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው። እኛ ኢክሩ በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ። ትዳር አልተሳካላትም። ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሷለሁ፣ ችግር የለም ብላ የላከቻ ሳሪና። ገብቶሻል? ያንን ነገር ስታደርግላት ስለምናይኛ ያንን ስለምናቅ ገብቶሻል? እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንድራለች፣ ኢክራም እንድራለች፣ ኢክሩም እንደዛ ሁላችንም ተዳድረናል እዚህ ጋር። ገብቶሻል? የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራ ቢተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ አይ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠገቡ ያለን ተሰማል። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሁኑ። ካፊር ብትሆን ነው ሳሪ ገባሽ የረዳቻል። እንደዚህ ከእምነት ጋር ያያይዙታል። እምነት ሊያባሉ ገብቶሻል። ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በይ የምትይ ቀስ አልልም፣ ዝም በይ አዳሜ። እኔ ኢክሩ ለረጅም ጊዜ ኢክሩ አይዞሽ እግዚአብሔር ያለ ነው የሚሆነው፣ ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋስ ችግር የለም እላታለሁ። ገብቶሻል። ከእንደገና ደግሞ ቅድም ኢክራ ምንድን ነው የተሰማት? እድለኛ ናት እድለኛ ትላለች። የኔ መርዳት ነው ወይ ላለችው እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ? እድለኛ ናት ያልኩት እንደነ ሳሪ ነው ጓደኞች አሏት። እርዳታ ብፈልግ ለስራ ምክንያት ብትጠይቅ
መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣን የተረዳችሁ ገብቶሻል። ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምፅ የማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ አሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄን የተናገርነው። ሌላ ክፋት የተናገሩ ነገር የለም። ያስከፋዋት ነገር እኔ ኢክራም ለምን አስከፋታለሁ? ኢክራም እኔ እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆናን ጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለ እኔ ዝም አልኳት። አግብቼ እንኳን መብሩክ አላችኝም፣ ወልጄም እንኳን ማርያም አላች አላችኝ። ኦኬ ችግር የለም ኢትዮጵያ ኔትወርክ ነው አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምፅ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ እንደ ትንሽ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ። ለምሳሌ ሪምን እንውሰድ። ሪምን እኔ የሆነ ነገር በሆንና ሪምን እንደዚህ ቢሏት እኔ ወጥቼ ቪዲዮ እሰራለሁ። እኔ ስለፈለግኩ እኔ አይምሮዬ ስለፈቀደ እኔ ስለማስብ ጥሩ ጓደኛ ስለሆንኩ ሊሆን ይችላል። በቃ ስለመጣልኝ ጭንቅላቴ ላይ። ኢክራም አልመጣላትም፣ አልሰራችም። ለምን አልሰራሽም ብዬ እኔ ጠይቄያታለሁ። ካልሰራች መብቷ ነው። እሷን መናገር እሷን መስደብ ሳይሆን ኮመንታተሮች ስለተናገሩ ኮመንታተሮችን መስደብ። ሱመያ የምትባል ሴትዮ ቪዲዮ ስለሰራች ሱመያን መርገጥ። ሱመያ ለሰራችው ቪዲዮ ኢክራም ኃላፊነት አትወስድም። ኮመንታተሮች ለሚናገሩት ነገር ኢክራም ኃላፊነት አትወስድም። ኢክራምን የምትናገረው ከኢክራም አንደበት ሲወጣ ሀቡ ልንገርሽ፣ ሱመያ የምትናገረው ነገር ኢክሩ ተጠያቂ ናት። ምክንያቱም ሱመያ ኢክሩን ወክላ ነው የምትናገረው እኮ ማሉክንና ስም ጠርታ ነው የምትናገረው። ስም ጠርታ እስከተናገረች ድረስ ኢክሩ ቪዲዮ መስራት ድምፅ መስጠት አለባት። ታዩ ማሬ ቱቱ እኔ ለምን ድምፅ አልሆንሽም? ለምን ለሳሪ ፎቶ አለጥፈሽ? ሳሪ ለእኔ ጥሩ ጓደኛዬ ናት። መተት አላሰራችብኝም። እባካችሁ ፈጥራችሁን ያላልኩንን አታውሩ ብለሽ ለምን ድምፅ አልሆንሻትም? ምክንያቱም ይህ ነገር እኮ ሳሪ የቢዝነስ ባለቤት ናት። ቢዝነሷን አፌክት ያደርጋል። የሆኑ ፓርቶች እንኳን ቢያምኑና የሳሪ ቢዝነስ ቢነካ ጥሩ አይደለም። ለምን አልሰራሽም ስላት እሷም እኔ ለማኝ ስባል ቪዲዮ አልሰራችም። ለማኝ ስባል ሳሪ ወጥታ ለማኝ የሆነ የምትለምነው ወድ አይደለም ቸግሯት ነው ብላ አልተከላከለችልኝም አለች። ኦኬ ስላልተከላከለችልኝ ነው ያልተከላከልኩላት። የኢክራም ዝምታ ደግሞ ጉዳዩን እውነት አስመሰለው። እውነትም ሳሪ መተት ያሰራች አስመሰለው። ይሄ በሳሪና በኢክራም ነው። አንቺ መሀል ላይ ገብተሽ ኢክራምን መሳደብሽ ግን ትክክል አይደለም። ምክንያቱም እነሱ ነገ ይታረቃሉ። አሁን እነሱ ነገ ታርቀው ድጋሚ ጓደኛ ቢሆኑ አንቺ መሀል ትቀሪያለሽ። ገባሽ? ስለዚህ ኮመንታተሮች ከሆኑ የሰደቧችሁ የሰው እድል ወሰዳችሁ። ደግሞ ኮመንታተሮችን ልክልካቸውን መንገር ሱመያ የምትባለን ራሷን ዳይሬክት መንገር እንጂ ለሱመያ ኢክራም ውክልና አልሰጠቻትም። እኔ ማንም ውክልና ሳልሰጠው ሀቢባ ብሎ ፎቶ የለጥፈው ሊናገር ይችላል። እኔ ምንም ሳልለው ገባሽ? ኢክራም ማስረጃ ታምጣ። እኔ ለሱመያ ቁሚልኝ፣ ድምፁኝልኝ ወይንም ሳራ መተት አሰርታብኛለች ያልኩበትን ቪዲዮ ማስረጃ ይምጣ ብላለች። ምንም አይነት ማስረጃ የለም። ልጅቷ ሀቀኛ ብትሆን ሲጀመር ስንት ሼር ተደረገላት ትመጣ ነበር። ሱማያ ተብዬዋ ዝም ብላ ለቪው እና ለፎሎ ነው የሳሪን ፎቶ ለጥፋ ቪዲዮ የሰራችው እንጂ ሀቀኛ ሰው ብትሆን ትመጣ ነበር። ለምን አትመጣም? እዚህ ጋር ማን ከለከላት? መታ አስገቡኝ ትበል፣ እናስገባታለን። ገብታ ኢክራም ውክልና ሰጣታለች አልሰጠቻትም ትናገር እንጂ በኮመንታተሮች አሳቦ ኢክራምን መናገር፣ በሱመያ በምትባል ሴትዮ አሳቦ ኢክራምን መናገር ይህ ትክክል አይደለም። የሰለጠነ ሰው ኮመንታተር ሰደበኝ ብሎ አንድ የኔን ፎቶ ፕሮፋይል ያደረገ ሰው መጥቶ አንቺ ቤት ኮመንት ላይ ቢሰድብሽ እኔን ትረግጭኛለሽ ማለት እኮ ነው። ወይንም የሳሪን ፎቶ ያደረገ ሰው መጥቶ አንቺን ቢሰድብሽ ቤትሽ ኮመንት ላይ ሳሪን ትሄጂባታለሽ ማለት እኮ ነው። ሀቡ እኔ አንድ ሰውን ኮመንታተር አድርጌያለሁ። አሁን እኛ ላይቭ ስንገባ ሳሪ ጋር ለጠፉ ይሰድቧታል አይደለም? እኛ ልክ ይገቡና እድሏን ቀማቸዋት። ያ ስለምንድን ነው ማዚ ላለው እኔ እውነት ኢክራምን እድል እኛ ወስደንባት ነው? እውነት ኢክራም እኛ እንደዚህ ሁናን ማየት ደስተኛ ሁነን ነው?
ለምንድን ነው በጣም ነው የሚያናድሽ? በምታውቂው ሰው እንደዚህ ስትሰደብ ያናዳል። እኛ ከአሁን በፊት ኢክራምን በጅምላውትን አሰድበናታል፣ ተናግረናታል፣ አላደረግንም። ግን እኛም ሰው ነን፣ ይሰማናል። ወጥተው እኔው መስሪያ አጣሁ ይገቡና እናንተ እድሏን ቀማችኋል። እኔ ማንንም እድል አልቀማም። ማንም የማንንም እድል አይበላም። ሁሉም የራሱን ነው የሚኖር የተጻፈለትን። ይሄንን በጣም ነው የሚሰማው። መስሪያ ሰጡና እናንተ ካፊሮች ከአለት ጋር የሚወስዱታል። ደጋግመሽ ሃይማኖት እየጠራሽ ነው። እኔ ቤት በጣም ደክሞኛል። መስራት ለመሰለሽ ዘለው ከእምነት ጋር ያይዙታል። ከዛ ዝም እላለሁ። ከእንደገና ደግሞ ማሬ ላውራሽ ታዲያ እና እሷ ኢክራም ደግሞ ኮሜንታተርን እንደ እሷ ላይ መወጣት የትክክል ነው። ኮሜንታተር ቆይ የኔ ሳርዬ ያንቺ ፎቶ ያደረገ ሰው መጥቶ እኔ ቤት ቢሰድበኝ እናቴ ትሙት አንቺን አልናገርም። ለምን ጠላትሽ አውቆ እኔና አንቺን ለማጣላት መጥቶ እኔን የአንቺ ፕሮፋይል አድርጎ ይሰድበኛል? እኔ ስማርት ነኝ። ይሄ እንዳይመጣ ነው። ይኸውልሽ ይሄ እንዳይመጣ እነሱ ምን አልኳቸው መሰለሽ? እሺ ተው እናንተ ተው። ሀቡ በብዙ መንገድ ነው ተው ምለው። ምክንያቱም አንድ ቀን ራሱ ሉዝ ነሽ መዋል ሳሰሪ መዋል በጣም ከባድ ነው። ለኮሜንታተሮች ዝም ብለሽ መልስ መስጠት። ቅድም ሁሌ ማዚ ጋር ገብቼ ነበረ እያየሁ ነበረ። ምን አየሁ መሰልሽ? 200 ሰው አለ ሲሰድብ አየሁኝ። ምክንያቱም እነሱ ስላልተው ነው። ሀቡ ስላልተው ነው። ስሜት አይቶኛለሽ፣ ግን ምን መሆን አለብሽ? መረጋጋት። ተረዳሽ? እኔ አግዙ ብዬ ስል ታግዙኝ ያላችሁ ብያለሁ። ስለዚህ አሁንም ሀቡዬ እንዲህ ካልን ሰጣ ገባ ስለሚሆን ይቅርታ ይጠይቁ። ችግር የለም። እህታቸው ናት። እህታቸው ናት፣ ጓደኛችን ናት። አብረን ብዙ አሳልፈናል። ይቅርታ እንጠያየቅ፣ በይቅርታ እንዝጋ እንጂ ይሄ ለሌላ ሰው ትምህርት ነው መሆን ያለበት። እንደገና ቱቱ በጣም ደጋግማ ጉዳዩን ወደ ሃይማኖት ለመውሰድ እየሞከረች ነው። ይሄ ደግሞ ደስ የሚል ነገር አይደለም። አያስፈልግም ማለት ጥፋቱን አምኖ ይቅርታ ላለመጠየቅ አንዴ በኮመንታተሮች ማሳበብ፣ አንዴ ይጠይቃሉ። አንዴ በሃይማኖት ማሳበብ አያስፈልግም። ይጠይቃሉ። ሀቡን ጋር አሁን ሱመያን መደበቅ አያስፈልግም። ሲጀመር ይሄ ነገር ከጅምሩ እነሱ ቢያቆሙ ኖሮ ኢክራምን መታ ባላለቀሰችን ይሄ ነገር ባልተፈጠረ ነበር። ልንገርሽ፣ ምክንያቱም እኔ ሰምቼ ዝም አልኩ። አየሽ፣ እኔ ሰምቼ አይቼ በጣም ብዙ ነገር ስባል ዝም አልኩ። እነሱ ወጥተው ያችን ነገር ስላሉ ውስጤ ነኩት ብላ አለቀሰች። ተረዳሽ? ባይናገሩ ኖሮ ይሄ ሁሉ ነገር አይመጣም። ሳራ ስማርት ነች። ለዚህ እኮ ነው አየሽ፣ አንቺ አይተሽ ዝም ብለሽ አንቺ ህይወትሽን ቀጠልሽ። እነሱ ተናገሩ፣ እነሱ በተናገሩት ይኸው እሷ አየሽው። አሁን እንደገና ጭቅጭቅ መጣ። ሪምን አውርቻት ሪምን አለችኝ፣ አርፈሽ ስራሽን ስሪ። ቀን ጊዜ የማይፈታው ነገር የለም። ከዚህ በላይ ከሆነብሽ ደግሞ አለችኝ ሀቡ ጋር ነገሮች ሲረጋጉ ትወጫለሽ አለችኝ። እኔም ፍላጎት ያነበረ ቢኮዝ ኦፍ ሀቡ ዛሬ እኔም በሆነ ነገር የሰደቡኝ በኢክራም ሊያግዙኝ አይችሉም። እውነት እያለኝ እሷ 50 ሺህ ብር ብላ እኔ እዚህ ጋር 500 ምናምን ሺህ ብር አምጥቼ እያሳየሁ ሀቡ አያምነኝም። ምክንያቱም እዛ ጋር የጣለው ቁርሾ አለ። ገባሽ? ያመነኝ ምን ያላመነ ገደል ይግባን። ስለዚህ ያምን ስለሆነ ነው የምፈልገው። ሀቡ አንቺ ነይ ስትይኝ እኔ መጣሁ። ዛት ሚንስ እነዚህ ልጆች አሁንም አይመለከታቸውም። ይቅርታ ይጠያየቁ። እኔ የምፈልግ ይሄን ነው። ለምስልሽ ሀቡ ልጆች አሏቸው፣ ወተት፣ ዳይፐር፣ የቤት ኪራይ ኤቭሪቲንግ አላቸው። እኔ ልንገርሽ ባፌ በምኔ ሳልሸጥ አሉንም ሀቡ ሳልሸጥ አሉልም። እነዚህ ልጆች ግን ገባሽ ኖ ወይ ስለሽ እኮ ነው ራስሽን የሚመለከት ጉዳይ ሆኖ አንቺ ኢግኖር አድርገሽ ያለፍሽውን ነገር እነሱ እንትን እያሉ ያሉት ሀኒዬ፣ እኔ እናቴ የውድ እህት እነሱ እየመለሱ ያሉት አይሽ አንቺ መዘዙን ስለያለፍሽውን ነገር እነሱ መልስ በመስጠታቸው አሁን ችግሩ የመጣው አየሽ። ሶሻል ሚዲያ ላይ አንድ ሰው ሲናገር ንቀን ስንተወው የሚመልስነት ሲያጣይተዋል ይረሳል አይደል? ግን የምንመላለስ ከሆነ ነገሩ እየከረረ ዙሩ እየከረረ ያም አካል ምላሽ ይሰጣል፣ ይህም አካል ምላሽ ይሰጣል። አንቺ ደግሞ የስራ ሰው ነሽ አየሽ። አሁን ራሱ እዚህ ጋር ሆነሽ ስንቴ ነው እየተነሳሽ ከስተመር የምታስተናግጀው? ገባሽ? የስራ ሰው ስለሆንሽ አንቺ ጊዜ የለሽም። ግን ስለሰው መደረብ መጨረሻው ያሳፍራል። መደረብ ጥሩ አይደለም። ሁሉም ራሱን ችሎ ይቁም። ማንም ስሙ እስካልተጠራ ድረስ ተደርቦ ለአንዱ መናገር ነገ እነዛ ሁለቱ ሲታረጉ መሀል መቅረት ነው፣ ማፈር ነው።
ስለዚህ በኮመንታተሮች ደግሞ ሌሎቻችሁም በኮመንታተር ተናዳችሁ ሰው የምትናገሩ ሰዎች ይሄ መሀይምነት አምባገነንነት ነው። የሳሪን ፎቶ የለጠፈ ሰው መጥቶ እኔን ሲሰድበኝ እኔ ሳሪን ከሰደብኩ እኔ መሀይም ነኝ አምባገነን ነኝ ማለት ነው። ምንም በማታውቀው ነገር ሳሪ ቤቷን ከፍታ እየሸጠች የእሷን ጠላት የእሷን ፎቶ አድርጎ መጥቶ እኔን ሲሰድብ አሳብቤ ሳሪ የምሳደብ ከሆነ ውስጤ የሆነ ነገር አለ። ምክንያት ነበር ስጠብቅ የነበረው ሳሪን ለመናገር ማለት ነው። ሳሪ ራሷ ፊት ለፊት እንዲህ ስትናገረኝ ነው እኔ መልስ መስጠት ያለብኝ። እና በኮመንታተር እያሳብባችሁ ሰውን አትናገሩ። ይሄ ደስ የሚል ነገር አይደለም። ታረቁና ይታረቁ። ከፍቷታል፣ ኢክራም ከፍቷታል። ኢክራም ይጠይቋታል። እነሱም ይቅርታ ልባላቸው፣ እሷም ይቅርታ ትቀበላለች። ይቅርታ ይጠያየቁ። በቃ ማዕዚኑ ቶሎ ቱቱኑ ቶሎ ካረስ አድ ያን ያጋጥማል። ሚስ አንደርስታንዲንግ ያጋጥማል። ትልቅ ልብ ስላለች ነው እኮ ሳሪ። አንቺ ሁሌም ላይ ይቅርታ እኮ ችግር የለብሽም። ሁሌም ካጠፋው ይቅርታ ስትይ ነው እኮ የማይሽ እና እኔ አሁንም የኔም ፎቶ የለጠፉ ያደረጉ የተናገሩ ምንም ያሉ ሁል ጊዜ የሚቀርብ እያቸዋለሁ። ምክንያቱም ለምንድን ታውቂያለሽ? ሰው የዘራውን ያጭዳል። እድሜና ጤና ከሰጠን እዚች ቁጭ ብለን የዘራ ነው ያጸዳል። ይኸውልሽ እኔም በጣም ይቅር ባይ ስለሆንኩ ነው የበደሉኝ ሰዎች የእጃቸውን ሲያገኙ ፈጣሪ ባይን የሚያሳየኝ። ብዙ ጊዜ ይቅር ባይ ስለሆንኩ ነው። በእውነት የሆነ ነገር ስንሆን ለፈጣሪ እንስጠውና ይቅር እንበል። ኦኬ ይቅር እንበል። ይቅርታ ውስጥን ያጸዳል። ይቅርታ ልብን ያጸዳል። ይቅር በሉ። እዚህ ቤት መባረክ አለ። ሀብቱ ትንሽ እንዳሳብ አቃጣይም እንዴ ባርኳት ውዶች፣ አትሩጥ አንጋጥ ነው ሀብቱ። ነገ ጌም ያለብን ሰው እንደ እንትን ላርጎ ብዬ ነበር ሀብቱ። አይደለም ከጎንሽ የተቀመጠችው ጌም አለ ብዬ እንዴ ላተረቃቅሚ ነገ ነው ወይ እንትን ይበል ዲስክ ምናምን አርገን እንዲሁም ማስታወሽኝ ሳርጌ ጎበዝ። እዚህ ጋር ያላቸው 23,000 ሰዎች ዲቦራ ነገ አያም ኩዊን የሚለው አካውንት የዲቦራ ነው። ነገ የቀጠሮ ጌም አላት። ዲቦ እያስተላልፊ መልእክት ዲቦ ነገ የቀጠሮ ወይ አስተላልፊ መልእክት ህዝቡ ሳይወጣ ማለት ነው። እሺ 23,000 ሰዎች ውዶቼ፣ ነገ ትልቅ የቀጠሮ ጌም አለኝ። ከሶማሌ ጋር ነው የምጫወተው። ነገሩን ሳላስቡ የሀገር ጉዳይ አርጋብኝ ይኸው እንግዲህ እየተንከራተትኩ ነው ውዶቼ። ከቻላችሁ ጊፍት ያላችሁ ጊፍት ከሌላችሁ ደግሞ በታፕታፕ ኮፒሊንግ እና መልካም ምኞትን በመመኘት ከጎኔ እንድትሆኑ እጠይቃለሁ። የመጨረሻ ጥያቄ ነው። ከዚህ በኋላ እንደዚህ አይነት ነገር ውስጥ አልገባም፣ ቃል ገባለሁ። የነገዋን ብቻ ቀን እንደምንም ብለን አስወጡኝ። ከዛ እንደፈለጋችሁ አድርጉኝ። በቃ ይሄን ነው የምለው። ነገ በኢትዮጵያ መጨረሻ የቀጠሮ ጌምሽ ነው እንዴ? ሀቡያው ከዚህ በኋላ ቀጠሮ ጌም አልጫወትም። እኔ እንኳን አራተኛ ልጅ ሲመጣ ለሌላ ቤቢ ሻወር ልጅ ማሳደጊያ ቀጠሮ ጌም አዘጋጃለሁ። ከዚህ በኋላ የምታዘጋጁ ተቋርጬ ነበረ፣ ሰምታችሁኛል? ተቋርጬ ነበር። አራተኛ ልጅ ሲመጣ ነው ከዚህ በኋላ የቀጠሮ ጌም ማዘጋጀው። አሁን ከዚህ በኋላ የሚያዘጋጅ ሰው ጋር እመጣለሁ እንጂ እኔ አላዘጋጅም ከዚህ በኋላ በፍጹም። ሀቡ ልትሆኚ ነው? ኧረ በስመ አብ ስትረስ ውስጥ ገባሁ እኮ አቡ። እንዲ ሬጅስተርነት ማሻላ ድገት ደስ ይላል። ልበቀና የሀገሬ ልጆች እንደምትመጡ አውቃለሁ። ታፕታፕ እንደምታደርጉልኝም አውቃለሁ። ነገ በኢትዮጵያ 4 ሰዓት ነው። ሳይጀምር በፊት ቀደም ብላችሁ ነው። በኢትዮጵያ ከምሽቱ እያልሽ በኢትዮጵያ ከምሽቱ 4 ሰዓት ነው። ያው እኔ ከምሽቱ 2 ሰዓት ተኩል ምናምን ነው እገባለሁ። 3 ሰዓት ምናምን እገባለሁ። ውዶቼ ነው ከሶማሌ ጋር ነው። እስቲ ታሪክ እንስራ ውዶቼ። እንደ ሀገር እናኮራሻለን። አይዞሽ፣ እንደ ሀገር ነው መተን ሰፖርት የምናደርግሽ። ሻዊ እሺ። እና ወዳችኋለሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። በቃ ጉድ ላክ ያላችሁኝም የደበራችሁም የምትናደዱብኝም ሁላችሁንም ወዳችኋለሁ። ይመቻችሁ። በቃ ዚ ሚዩትሽናንሽ ታሜ መጥቷል። አባስኬ ታሜና ቅድም እኮ ሼር አድርጉለት ለታሜ ስል ነበር። ና ወንድሜ አበባ ልክልኝ ሜምበር ሆና አመለጠኝ። ጁን 7 እንግዲህ የጓደኛዬ በጣም የምወዳት አብረን የምናማው ምናምን ነገር የረጁ ጌም አለ እና ላት አጋጣሚ ባስቆጣው ቅላት ያለሽ ኧረ ቪዲዮ ላሰራላት አለው። ረጅዬ እኔ ባለውለታ
ይህ ሊወዳው እናመሰግናል። መጀመሪያ ቀን ያየኋችሁ ሳሪ ቤት ኮንትራክት የምትሰራበት ቤት ሁለቱም አንድ ላይ ሙሽ ያኔ ሳሪ በፊት ወላ ኢክራም በፊት ሁለቱም በአንድ ቀን ማለት ነው የተገናኘን። የዛ ቀን ሁለቱንም አንድ ቀን ያወቃቸው? አዎ አዎ። ኦኬ ሶ ሙስተሒል ማለት ነው። እኔ አሁን ቲክቶክ እንደዚህ የሚሉ ኢክራም እንደዚህ ትላለች በተአምር ማለት ነው አላሰብኩም። ግን ውስጤ በጣም ነው ያዘነው። በصراحة ያኔ አሁን እንደዚህ ሲባል ሌሽ ኢክራም ማለት ተነስታ ማለት ኖ ጋይዝ ከዚህ በፊት ብላለች። በነገራችን ላይ የዛሬ 2-3 ወር ከዚህ በፊት ማለት አውርተን ነበረ። በዚህ ነገር ገብታ ላይፍ አውርታለች። ኖ ሳሪ በተአምር እንደዚህ ነገር አላደረገችም። ከዚህ በፊት እንደዚህ አይነት ነገር አጋጥሙን ታውቃለች። አጋጠማችሁ እንደዚህ። አሁን ይሄ ሁለተኛ ጊዜ ነው። ሶ ማመን ማለት ከበደኝ። ሙስተሒል ኢክራም ተነስታ እንደዚህ ትላለች። ሶ እኔ እየጠበቁኝ እንዱም ኢክራም ወይም ላይፍ ልትገባ ትችላለች። ጋይዝ እባካችሁ እንደዚህ የምትሉትን ነገር ስህተት ነው። ለምሳሌ እኔ ማለት የምፈልገው ስለ ሌላ ሰው ያኔ ጓደኞች ሲባል አንድ ሰው ወይም ሳሪ ብቻ አይደለችም፣ ብዙ ናቸው የኢክራም ጓደኞቹ ማለት ነው። ኢቨን ሰሞኑን ወላ ላናገራት ብዬ መስጅ ውስጥ ገብቼ ለካ ኢክራም ልካልኝ ነበረ የዛሬ ወር ታሚ እንዴት ነክ ደህና ነክ ወይ ብላ ልካልኝ አላየሁትም። ከሳምንት ምናምን እንደዚህ አይቼው መስጅ ስመልስላት ነው፣ ግን አልመለሰች አላየችው እስካሁን መሰለኝ። ምስ አንደርስታንዲንግ በመሆኑ እኔ አምኛለሁ። አልሐምዱሊላህ ብቻ ማለት እንደዚህ የሚያወሩ ሰዎች ወይም ፈጣሪ አላህን የማይፈሩ ሰዎች ዝም ብሎ ማለት ስለ ሰው ስም ማለት ዝም ብሎ ሲያነሱ መርሳትም የሌለባቸው ነገር ነገ መሞትም አለ። ነገ ወላ ወላ ቲክቶክ ወላ ኮመንት ወላ ሰው ሲያሽቃብጥላቸው ወላ የሆነ ነገር ማንንም አይቆምላቸውም። ከፈጣሪ እጅ ስትሆኑ የዛ ሰዓት ማንንም ፋይዳ አይሰጣችሁም። ለሐቅ ቆሙ፣ ለሐቅ አውሩ። የትክክለኛውን ነገር ካለ ያኺ ማስታረቅ ወይም ደግ ነገር ለማድረግ እንጂ ለክፉ ነገር አትስሩ፣ አትሄዱ፣ አትደግፉ፣ መጥፎ ነገር አታድርጉ። እና አልሐምዱሊላህ አህም ሺ ማለት ሁለቱም በሰላም ጨረሱ። ሁለቱም ማለት አብራሩ። ውስጣቸው ያሉትን ነገር ማለት ካወጡ እኔ እንደ ታላቅ ወንድማችሁ ደስ ብሎኛል። እዚሁ ደግሞ ቲክቶክ በሙሉ ማለት እውነታ ነገር እስካወቁ በቂ ነው ብዬ አስባለሁ። ከዚህም በላይ ደግሞ ማብራራት አያስፈልግም። ሁለቱም እህታም ወላሂ ልንገርሽ ሐቢባ ታምንኛለሽ፣ ኡቅስም ቢዕዘትላህ ከእህት በላይ ናቸው የነበሩ። ወላሂ ከእህትም በላይ እህታሞች እንኳን እንደዚህ አይኖሩም ነበረ። በሀሳብም ማለት በነግረሽማ እኔ አልጨርሱም ብቻ